አሰላሙ አለይኩም ወራህመቱላሂ ወበረካቱ። የተወደዳችሁ እንዴት ቆያችሁን? የጁማ ልዩ ኸበር የተካተተበት የግንቦት 15 2017 ዓመተ ልደት ሚንበር ኸበር ጀመረ። የዕለቱ ሚንበር ኸበር እየመራው ፋይዛ መሐመድ ከናንተ ከተመልካቾች ጋር ቆያለሁ። እስከ ፍጻሜው አብራችሁን እንድትዘልቁ በአክብሮት እየጋበዝኩ ለዕለቱ ከያዝናቸው ጉዳዮች መካከል አበይቱን አስቀድማለሁ። በዘንድሮ ዓመት ለ12ኛ ክፍል ፈተና ከሚቀመጡት መካከል 150,000 ተማሪዎች በበይነ መረብ ፈተናውን ይወስዳሉ ተባለ። ኢትዮጵያ የስደተኞችን እንክብካቤ ለማሳደግ ያለመ አካታች ስትራቴጂ በቅርቡ ልትጀምር መሆኑን የስደተኞችና ተመላሾች አገልግሎት አስታወቀ። በጋዛ ለሚደርሰው ሰቆቃ ምላሽ አለመስጠት በታሪክ ተወቃሽ የሚያደርግ መሆኑን ፕሬዝዳንት ኤርዶጋን ተናገሩ። የሚሉት የሚንበር ኸበር አበይት ጉዳዮች ናቸው። አብራችሁን እንድትቆዩ በድጋሚ እየጋበዝን ወደ ቀዳሚው ኸበር አልፋለሁ። በዘንድሮ ዓመት ለ12ኛ ክፍል ፈተና ከሚቀመጡት መካከል 150,000 ተማሪዎች በበየነ መረብ ፈተናውን ይወስዳሉ ተባለ። በዘንድሮ ዓመት ለ12ኛ ክፍል ፈተና ከሚቀመጡት መካከል 150,000 ተማሪዎች በበየነ መረብ ፈተናውን እንደሚወስዱ የሀገር አቀፍ የትምህርት ምዘናና ፈተናዎች አገልግሎት አስታውቋል። ለሁለተኛ ጊዜ በበየነ መረብ ለሚሰጠው በዚህ የማጠናቀቂያ ፈተና ከ80,000 በላይ ኮምፒውተሮች እየተዘጋጁ መሆኑም ተገልጿል። የሀገር አቀፍ የትምህርት ምዘናና ፈተናዎች አገልግሎት ዋና ዳይሬክተር ዶክተር እሸቱ ከበደ ለመንግስት ቅርበት ላላቸው መገናኛ ብዙሃን እንደገለጹት ለፈተና ከሚቀመጡት 608,000 በላይ ተማሪዎች ውስጥ 150,000 ያህሉን በበይነ መረብ ለመፈተን ታቅዷል። ፈተናው ባለፈው ዓመት ለመጀመሪያ ጊዜ በበይነ መረብ ሲሰጥ ከመፈተኛ ኮምፒውተር አቅርቦት አንጻር በወላጆች በኩል ተማሪዎቹ ናቸው ቁሳቁስ ማቅረብ ያለባቸው የሚል ብዥታ ተፈጥሮ እንደነበር በማስታወስ ችግሩን ለመፍታት በበይነ መረብ ለሚወስዱ ተማሪዎች ከ80,000 በላይ ኮምፒውተሮች የተዘጋጁ መሆኑን ጠቁመዋል። ተማሪዎች በራሳቸው የመፈተኛ ቁሳቁስ የማቅረብ ግዴታ እንደማይጣልባቸው የገለጹት ዋና ዳይሬክተሩ፣ ሆኖም ግን ልጆቻቸውን በግል ትምህርት ቤቶች የሚያስተምሩ ወላጆች በራሳቸው ፍቃድ ቁሳቁሶችን በድጋፍ መልክ ብቻ ማቅረብ እንደሚችሉ አስገንዝበዋል። ፈተናው ከመድረሱ ከ2 ወር ቀደም ብሎ ጀምሮ ተማሪዎች በበይነ መረብ ለመፈተን የሚያስችል ልምምድ እያደረጉ መሆኑን በመጠቆም በፈተና ወቅት የኃይልና የኔትወርክ መቆራረጥ ችግር እንዳያጋጥም ከወዲሁ ዝግጅት እየተደረገ ይገኛል ብለዋል። ፈተናውን በወረቀት የሚወስዱ ተማሪዎች ሙሉ በሙሉ በዩኒቨርሲቲዎች የሚፈተኑ ሲሆን በበይነ መረብ የሚወስዱት ደግሞ በዩኒቨርሲቲዎች፣ በመንግስትና በግል ትምህርት ቤቶች፣ በጤናና መምህራን ማሰልጠኛ ኮሌጆች እንዲሁም በቴክኒክና ሙያ ኮሌጆች ውስጥ ባሉ ኮምፒውተሮች እንደሚፈተኑም ተናግረዋል። የዘንድሮ ዓመት የ12ኛ ክፍል ማጠናቀቂያ ፈተና ከሰኔ 23 እስከ ሐምሌ 8 2017 ዓመተ ልደት ድረስ እንደሚሰጥ ተገልጿል። ኢትዮጵያ የስደተኞችን እንክብካቤ ለማሳደግ ያለመ አካታች ስትራቴጂ በቅርቡ ልትጀምር ነው። የስደተኞችና ተመላሾች አገልግሎት ኢትዮጵያ የስደተኞችን እንክብካቤ ለማሳደግ ወደ ልማት ተኮር ስትራቴጂ ለመሸጋገር ያለመ አካታች ስትራቴጂ በቅርቡ እንደምትጀምር አስታውቋል። ይህ የተባለው ኢጋድ በሰው ሰራሽና ተፈጥሯዊ ምክንያቶች ለሚከሰቱ መፈናቅሎችና በስደት ላይ ያተኮረ የ2 ቀናት የምክክር መድረክ በአዲስ አበባ ባካሄደበት ወቅት ነው። የኢጋድ ምክትል ዋና ጸሐፊ ሙሐመድ አብዲዋሪ በዚህ ወቅት እንደገለጹት በሰው ሰራሽና የተፈጥሮ አደጋ የሚፈናቀሉ ዜጎችን ተጠቃሚ ለማድረግ ከሁሉን አቀፍ ልማት እንቅስቃሴ ጋር ማስተሳሰር ያስፈልጋል። በሰው ሰራሽና ተፈጥሯዊ ምክንያቶች ለሚከሰቱ መፈናቀሎች መፍትሄ ለመስጠት የባለድርሻ አካላት ቅንጅት መጠናከር እንዳለበትም ገልጸዋል። የስደተኞችና ተመላሾች አገልግሎት ዋና ዳይሬክተር አማካሪ ዘውዱ በዳዳ በበኩላቸው ኢትዮጵያ ከቀጠናው ሀገራትና ከተባበሩት መንግስታት ጋር በመሆን ባህላዊ የካምፕ አቀራረብ ሞዴል ራዕይ መቅረጿን ተናግረዋል። ይህም በቀጣይ ኢትዮጵያ ስደተኞችን እንክብካቤ ለማሳደግ ወደ ልማት ተኮር ስትራቴጂ ለመሸጋገር ያለመ አካታች ስትራቴጂ በቅርቡ እንደሚጀመር ጠቁመዋል። የተባበሩት መንግስታት የስደተኞች ከፍተኛ ኮሚሽን ረዳት ተወካይ ዴቪድ ካርፕ በበኩላቸው በቀጠናው የሚደረገው የስደተኞች ምላሽ በለውጥ ላይ እንደሚገኝና ይህም አስደናቂ አመራር መኖሩን የሚያሳይ ነው ማለታቸውን የዘገበው ኢዜአ ነው። በአዲስ አበባ በብስክሌት ትራንስፖርት መጋራት አገልግሎት መስራት ለሚፈልጉ ፍቃድ መሰጠት ተጀመረ። የአዲስ አበባ ከተማ አስተዳደር ትራንስፖርት ቢሮ በቅርቡ በማጽደቅ በስራ ላይ ካዋለው
የብስክሌት መጋራትና የብስክሌት መስመር አጠቃቀም ደንብ መሰረት በብስክሌት መጋራት አገልግሎት ላመለከቱ 9 ድርጅቶች እውቅናና ፍቃድ መስጠቱን አስታውቋል። የቢሮው የመሰረተ ልማት ዘርፍ ምክትል ኃላፊ አቶ አስመሮም ብርሃኔ ለመገናኛ ብዙሃን እንደተናገሩት በቀጣይ እነዚህ ድርጅቶች ሙሉ ለሙሉ ወደ ስራ ሲገቡ ማንኛውም የከተማዋ ነዋሪ የራሱ ብስክሌት መግዛት ሳይጠበቅበት መጠቀም የሚችልበትን አማራጭ የሚፈጥር መሆኑንም አብራርተዋል። በቀጣይ አዲስ አበባን በዓለም ላይ የብስክሌት ትራንስፖርት የተስፋፋባት ከተማ ለማድረግ የሚያስችሉ ስራዎች መጀመራቸውን ጠቅሰው የሞተር አልባ ትራንስፖርቶችን ለማስፋት እየተሰራ ይገኛል ብለዋል። ሚንበር ኸበር ቀጥሏል። ከዓለም አቀፍ ወዳገኘነው ኸበር እንለፍ። በሺዎች የሚቆጠሩ ሰልፈኞች በአቴንስ በሚገኘው የእስራኤል ኤምባሲ ፊት በጋዛ የሚፈጸመውን ጥቃት በመቃወም ድምጻቸውን አሰሙ። በሺዎች የሚቆጠሩ የፍልስጤም ደጋፊዎች የግሪክ ዜጎች በሀገሪቱ መዲና አቴንስ በሚገኘው የእስራኤል ኤምባሲ ደጃፍ በመገኘት ተቃውሟቸውን ያሰሙት ሐሙስ ዕለት ነው። ሰልፈኞቹ ባደረጉት ትዕይንተ ህዝብ በጋዛ የሚፈጸመው የዘር ፍጅት እንዲቆም ጥሪ አቅርበዋል። አናዶሉ ኤጀንሲ እንደዘገበው ከግሪክ ኮሚኒስት ፓርቲ ጋር ቁርኝት ካላቸው በአገሪቱ ጉልህ ተጽዕኖ ከሚያሳርፉ ማህበራት መካከል አንዱ የሆነው የሰራተኛ ማህበራት ኮንፌዴሬሽን ባስተባበረው ሰልፍ ላይ የእጅ ሙያተኞችን ጨምሮ በተለያዩ ድርጅቶች ስር የሚሰሩ ባለሙያዎች ተሳታፊ ሆነዋል። የተቃውሞ ሰልፈኞቹ የፍልስጤምን ሰንደቅ ዓላማ በመያዝ ለፍልስጤማውያን ያላቸውን ጠንካራ አጋርነት የሚገልጹ እንዲሁም የእስራኤልን ጥቃትና ከበባ የሚያወግዙ መፈክሮችን አስተጋብተዋል። ፍልስጤምን የሚደግፉ ሰልፎች ባለፈው ሳምንት በተመሳሳይ ከመላው ዩናይትድ ኪንግደም በተሰባሰቡ ከግማሽ ሚሊዮን በላይ ሰልፈኞች መደረጉ ይታወሳል። ሰልፈኞቹ የዩናይትድ ኪንግደም መንግስት ከእስራኤል ጋር ያለውን ግንኙነት እንዲያቋርጥ በለንደን ጎዳናዎች ባደረጉት ሰልፍ የጠየቁት ባለፈው ቅዳሜ ነበር። ሰልፈኞቹ ከተለያዩ የዩናይትድ ኪንግደም ግዛቶች በመሰባሰብ የሰልፉን ዋነኛ ማዕከል ያደረጉት ዳውኒንግ የተሰኘውን የመዲናዋን ለንደን ጎዳና መሆኑን ሚድል ኢስት አይ ዘግቧል። እንደ ዘገባው ከሆነ ለሰልፉ መነሻ የሆነው በእስራኤል መሬታቸው በወረራ ተይዞ ጥቃት የሚፈራረቅባቸው ፍልስጤማውያን በየዓመቱ አስበው የሚውሉትን መቅሰፍት ወይም ነክበ ብለው በሚጠሩት ቀን ነው። ይህ መታሰቢያ 77ኛ ዓመቱን የደፈነው ባለፈው ሳምንት አጋማሽ ነበር። ፍልስጤምን የሚደግፍ ሰልፍ የተደረገባት ዩናይትድ ኪንግደም በዚህ ሳምንት ከእስራኤል ጋር ያላትን የንግድ ውል ማቋረጧን የሀገሪቱ ውጭ ጉዳይ ሚኒስትር ዴቪድ ላሚ ተናግረዋል። ይህንን ውሳኔ የቀድሞ የሀገሪቱ ጠቅላይ ሚኒስትር ቶኒ ብሌር አማካሪ የነበሩት ሎርድ ሚሼል ሌቪ ለቢቢሲ ራዲዮ 4 እንደሚደግፉት ተናግረዋል። ሌቪ እስራኤል በጋዛ የምትፈጽመውን ጥቃት በማውገዝ የሀገራቸውን ውሳኔ አድንቀዋል። የትራምፕ አስተዳደር ሃርቫርድ ዩኒቨርሲቲ ዓለም አቀፍ ተማሪዎችን እንዳይቀበል ከለከለ። የአሜሪካው ፕሬዝዳንት ዶናልድ ትራምፕ አስተዳደር አንጋፋው ሃርቫርድ ዩኒቨርሲቲ ዓለም አቀፍ ተማሪዎችን እንዳይቀበል በማገድ ከዩኒቨርሲቲው ጋር የገጠመው አለመግባባት እንደተባባሰ ተነግሯል። የሀገር ውስጥ ደህንነት መስሪያ ቤት ኃላፊ ክሪስቲ ኖኤም በኤክስ ገጻቸው ላይ እንደጻፉት አስተዳደሩ ክልከላውን የጣለው ዩኒቨርሲቲው ስደተኛ ያልሆኑ ተማሪዎችን መቀበል የሚያስችለውን እድል ሕግን ማክበር ባለመቻሉ ነው ብለዋል። ኃላፊው ይህ በመላው አገሪቱ ለሚገኙ ሁሉም ዩኒቨርሲቲዎችና የትምህርት ተቋማት እንደ ማስጠንቀቂያ ይሆናቸው ብለዋል። ውሳኔው ከተሰማ በኋላ ሃርቫርድ ውሳኔውን ህገወጥ ሲል በመግለጫው አውግዞታል። ተቃውሞ ባወጣው መግለጫ ይህ አጸፋዊ እርምጃ በሃርቫርድ ማህበረሰብና በሀገሪቱ ላይ ከፍተኛ ጉዳት ያደርሳል፣ እንዲሁም የዩኒቨርሲቲውን የአካዳሚክና የምርምር ተልዕኮውን ያዳክማል ሲል አስፍሯል። የትራምፕ አስተዳደር ውሳኔ በዩኒቨርሲቲው የሚማሩ በሺዎች የሚቆጠሩ ዓለም አቀፍ ተማሪዎችን ሊጎዳ ይችላል መባሉን ቢቢሲ ዘግቧል። ባለፈው የትምህርት ዘመን ከ6700 በላይ ዓለም አቀፍ ተማሪዎች በተቋሙ ተመዝግበው እንደነበር የሃርቫርድ መረጃ ያሳያል። ይህም ዩኒቨርሲቲው ካሉት የተማሪዎች ብዛት መካከል 27 በመቶውን የሚሸፍን ነው። ሐሙስ ዕለት የተሰማው ዜና በዩኒቨርሲቲ ውስጥ በሚገኙ ዓለም አቀፍ ማህበረሰብ ዘንድ በፍጥነት ተሰራጭቷል። በአሜሪካ ከዚህ ቀደም የኮሎምቢያ ዩኒቨርሲቲ $400 ሚሊዮን የፌዴራል ፈንድ መቋረጡ አይዘነጋም። በጋዛ ለሚደርሰው ሰቆቃ ምላሽ አለመስጠቱ በታሪክ ተወቃሽ የሚያደርግ መሆኑን ፕሬዝዳንት ኤርዶጋን ተናገሩ። የቱርክ ፕሬዝዳንት ረጀብ ጠይብ ኤርዶጋን በጋዛ ለሚደርሰው ሰቆቃ ምላሽ አለመስጠት በታሪክ ተወቃሽ የሚያደርግ መሆኑን የተናገሩት ከሃንጋሪ ወደ ሀገራቸው የተመለሱ ለጋዜጠኞች በሰጡት መግለጫ ነው። በዚህ ቆይታ በጋዛ የቀጠለውን የእስራኤል ጥቃት በድጋሚ ያወገዙት ኤርዶጋን በፍልስጤም ለተከሰተው ሰብአዊ ቀውስ ምዕራባውያን የሰጡት ምላሽ የሞራል መላሸቅ የታየበት ነበር ብለዋል። ለጉዳዩ ምላሽ
አለመስጠት በታሪክ ተወቃሽ የሚያደርግ መሆኑን አጽንኦት በመስጠት ህፃናት እየተገደሉና ተርበው በዝምታ ማለፍ የማይቻል መሆኑንም ገልጸዋል። አያይዘውም አውሮፓ በእስራኤል ድርጊት በመጨረሻ ከእንቅልፉ እየባነነ ነው ሲሉ ገልጸዋል። ፕሬዝዳንቱ ይህን የተናገሩት የተባበሩት መንግስታት ድርጅት ከ11 ሳምንት እገዳ በኋላ እርዳታ የጫኑ ተሽከርካሪዎች ወደ ጋዛ መግባት ቢጀምሩም እስካሁን ምንም አይነት እርዳታ ለጋዛ ነዋሪዎች መከፋፈል እንዳልጀመረ ባስታወቀበት ወቅት ነው። የድርጅቱ ቃል አቀባይ ስቴፋን ዱጃሪች በዚህ ሳምንት የእስራኤል ባለስልጣናት በአካባቢው መንቀሳቀስ እንዲፈቅዱላቸው ለረጅም ሰዓት ብንጠብቅም የእርዳታ ቁሳቁሶችን ወደ መጋዘን ሊያመጡልን አልቻሉም ብለዋል። ድርጊቱን ተከትሎ ፈረንሳይና ዴንማርክን ጨምሮ የአውሮፓ ሀገሮች የእስራኤል ባለስልጣናት ወደ ጋዛ የረድኤት ተሽከርካሪዎች እንዳያልፉ እግድ መጣላቸውን አውግዘውታል። ከሁለቱ ሀገሮች በተጨማሪ ዩናይትድ ኪንግደም እና ካናዳ ድርጊቱን ኮንነው መግለጫ አውጥተዋል። የፈረንሳዩ ፕሬዝዳንት ኢማኑኤል ማክሮን ከዩናይትድ ኪንግደም ጠቅላይ ሚኒስትር ኬር ስታርመር እና ከካናዳው አቻቸው ማርክ ካርኒ ጋር በአንድነት ባወጡት መግለጫ የእስራኤልን ድርጊት በመኮነን በጋዛ የሚደርሰው ሰቆቃን ለመቋቋም የሚቸግር ነው ብለውታል። ከመግለጫው በኋላ የተናገሩት በዩናይትድ ኪንግደም የፍልስጤም አምባሳደር ሁሳም ዙምሎት ስታርመር ሀገራቸው ለእስራኤል የጦር መሳሪያ ሽያጭ ሙሉ ለሙሉ እንድታቆም ጠይቀዋል። በተመሳሳይ የአውሮፓዊቷ ሀገር ዴንማርክ ጠቅላይ ሚኒስትር ሜቲ ፍሪዴሪክሰን በዛሬው ዕለት በፓርላማ ቀርበው እስራኤል በጋዛ የምትፈጽመውን ድርጊት ለማስቆም ጫና ሊደረግ እንደሚገባ መናገራቸውን የሀገሪቱ መገናኛ ብዙሃንን ጠቅሶ ሚድል ኢስት ሞኒተር ዘግቧል። የተወደዳችሁ የተከታተላችሁ የምትገኙት ሚንበር ኸበርን ነው። አብራችሁን ስላላችሁ ደስ ይለናል። ለሚንበር ኸበር ጥቆማዊ ማስተያየት ካላችሁ በአጭር የስልክ ቁጥር 9282 ላይ ብትልኩልን አጣርተን መልሰን ለእናንተው እናቀርባለን። የሚቀናችሁ ማህበራዊ ሚዲያ ከሆነ በሁሉም አማራጮች ሚንበር ቲቪ ብላችሁ ብትፈልጉን ታገኙናላችሁ። ድረገጻችንን www.minbertv.com ብትጎበኙ ደግሞ አዳዲስ መረጃ ታገኛላችሁ። አሁን ደግሞ የጁማዓ ልዩ ኸበር የሚቀርብበት ሰዓት ላይ ደርሰናል። የዛሬው ልዩ ኸበር ትኩረት በልዩ ሁኔታ ለሐጅ ክንውን ወደ ሳውዲ አረቢያ የተጓዙ ምዕመናንን የሚመለከት ነው። አህመድ አብዱራህማን አዘጋጅቶታል፣ እንደሚከተለው ያቀርበዋል። ከመላው ዓለም የተነሱ የአላህ እንግዶች ወደ ቅዱሳኑ የሳውዲ ከተሞች መካና መዲና መግባት ቀጥለዋል። ሳውዲ አረቢያ እስከ ዛሬው ጁምዓ ድረስ የተቀበለቻቸው ሁጃጅ ቁጥር ወደ 800,000 ገደማ መድረሱን የሀገሪቱ ሐጅና ዑምራ ሚኒስቴር አስታውቋል። ሳውዲ ከገቡት መካከል ከፍተኛውን ቁጥር የሚይዙት በአውሮፕላን ተሳፍረው የደረሱት ቢሆኑም በሌሎች አማራጮች የገቡትም ቁጥራቸው ቀላል የሚባል አይደለም። 22794 ምዕመናን በመኪና ጉዞ ሳውዲ ደርሰዋል። ሌሎችም አሉ። ከነዚህ ውስጥ ከስፔን አንዳሉስ በመነሳት ከ8000 ኪሎ ሜትር በኋላ ሳውዲ አረቢያ የገቡት የፈረስ ተጓዦቹ እና አብደላህ ፌርናንዴስ ተጠቃሽ ናቸው። እነርሱ የአላህን ትዕዛዝ ለመሙላት ፀሐይና ዝናብ እየተፈራረቀባቸው ሀገራትን አቋርጠው ሳውዲ አረቢያ የገቡት ከጥቂት ቀናት በፊት ነበር። እነ ፌርናንዴስ በፈረስ ጋልበው ሳውዲ ሲደርሱ ከሌላኛው የአውሮፓ ሀገር ቤልጅየም የተነሳ የ26 ዓመት ወጣት ደግሞ በብስክሌት ግልቢያ ለሐጅ ደርሷል። ይህ ወጣት አነስ አራዚቂ ይባላል። አነስ ከቤልጅየም ጉዞውን ከጀመረ 3 ወራት ገደማ ነው። ለጉዞው ሲነሳ የረመዳን ወር መግቢያ ላይ ስለነበር በጾም ነበር የጀመረው። በጉዞው ከቤልጅየም ጀምሮ በርካታ ሀገራትን ማቆራረጥ ነበረበት። በጽናት አደረገው። በጉዞ ካለፈባቸው ሀገሮች መካከል ጀርመን፣ ኦስትሪያ፣ ቱርክ፣ ኢጣሊያና ቦስኒያ ይገኙበታል። ዮርዳኖስን ደግሞ ወደ ሳውዲ አረቢያ ተሻግሮባታል። አነስ በብስክሌት ግልቢያ በርካታ ሺህ ኪሎ ሜትሮችን ሲያቆራርጥ በመንገዱ ለሚያገኙት ሁሉ ሰላምታ ያቀርብ እንደነበር ተናግሯል። ጉዞው ግን በሰላምታና ሳቅ ብቻ የታጀበ አልነበረም። ሳውዲ ደርሶ ለአልአኽባሪያ ቲቪ ጋዜጠኞች ያረጋገጠውም ይህንኑ ነው። አነስ እንደሚለው በጉዞው ዋነኛ ችግር የነበረው ባይተዋርነቱ ነው። የተለያየ አየር ጠባይም እንዲሁ ፈተና ሆኖ እስከ መጨረሻው ዘልቋል። ለዚህም ይመስላል ለጣቢያው ጋዜጠኛ መካ መድረስ የሕይወት ዘመን ህልሜ ቢሆንም በመጨረሻ መሳካቱን አላመንኩም ነበር ያለው። አሁንም ቢሆን ከካዕባ ፊት ለመቆም ቸኩያለሁ ብሏል። ቤልጂየማዊ ወጣት የጻፈው ገድል በሳውዲ አረቢያ ባለሥልጣናት ውዳሴ አስገኝቶለታል። አቀባበል ያደረጉለት አንድ ባለሥልጣን የአነስ ጉዞ ዓለም አቀፉ ማኅበረሰብ ራሱን በድንበር በማካለል ባህሉን በተለያየ መንገድ ቢበረዝ ሐጅን ከእውነተኛ መንፈሱ መነጠል እንደማይቻል
ማሳያ ነው ብለዋል። ሰውየው የሐጅ እውነተኛ መንፈስ የሚሉት ተጋድሎን፣ ለያዙት ዓላማ መውጣት መውረድን ነው። የዘንድሮ ሐጅ ልዩ ተጓዦች የፈረስና ብስክሌት ጋላቢዎቹ ብቻ አይደሉም። እነዚህኞቹን ደግሞ እናስተዋውቃችሁ። 5 ናቸው። የብሪታንያ ዜግነት አላቸው። አብዱልዋሂድ ተውሲፍ አህመድ፣ ጆዲ ማክሊንቲር፣ ዶዲር ኡዲን እና ጣሂር አኽታር ይባላሉ። ለጣሂር ለሐጅ የተነሱት ኢንግሊሽ ቻናል ከሚባለው የውሃ አካል በሞተር ጀልባ ተሳፍረው ነው። 7400 ኪሎ ሜትር ለሚረዝመው ጉዞ ቀዛፊዎቹም ራሳቸው ናቸው። አስገራሚው ነገር ግን አንዳቸውም ከዚህ ቀደም የጀልባ ቀዛፊነት ልምድ የላቸውም። ይሁን እንጂ ከለንደን ተነስተው በርካታ የአውሮፓና ሰሜን አፍሪካ የውሃ መሬቶችን ከማቆራረጥ ወደ ኋላ አላሉ። ስለ ጉዞ ለአረብ ኒውስ የተናገረው የቡድኑ አባል አብዱልዋሂድ ሐጅን በዚህ መንገድ ለመፈጸም መነሻ የሆነን የእስልምናን ታሪክ ከሀገራችን የባህር ታሪክ ጋር አዛምደን መመልከታችን ነው ብለዋል። ከቡድን አባላት ከዚህ ቀደም የጀልባ ቀዘፋ ታሪክ ያለው ሰው እንደሌለ ያረጋገጠው አብዱልዋሂድ ጉዞውን ከመጀመራችን በፊት ለ6 ወራት የቀዛፊነት ስልጠና መውሰድ ስለነበረብን ይህንኑ አሳክተናል ሲል ተናግሯል። በጉዞ ከእንግሊሽ ቻናል ተነስተው የፈረንሳይዋን ማርሴይ፣ የሜዲትራኒያን ባህር ደሴቶቹን ኮርሲካ፣ ሳርዲኒያ፣ ሲሲሊና ክሪት በቀዘፋ አልፈዋል። በግብፅ ስዊዝ ካናል ተሻግረው በመጨረሻ ወደ ሳውዲ አረቢያ ጂዳ ከተማ የሚያደርሳቸውን ቀይ ባህርን አቋርጠዋል። በዚህ ሁሉ የውሃ መንገድ ሲጓዙ 70 ቀን አለፋቸው። 5ቱ የብሪታንያ ዜጎች በዚህ የ70 ቀን ጉዞ ሂደት ፈታኝ ሁኔታዎችን መጋፈጣቸውን ለአረብ ኒውስ ተናግረዋል። የቡድኑ ሌላኛው አባል አህመድ ከተጋፈጧቸው ፈታኝ አጋጣሚዎች መካከል አንደኛው ለሕይወታቸው አስጊ ሁኔታ የጋረጠ እንደነበር አስታውሷል። አጋጣሚውን ሲናገር አንድ ቀን ጠዋት ከእንቅልፍ ስንነቃ በድንገት ጀልባችን ከስር ፍሳሽ ወደ ውስጥ እያሰረገ እንደሆነ ተረዳን። አልሐምዱሊላህ በመጨረሻ እንደምንም ችግሩን አስተካክለን ብንመለስም አጋጣሚው ግን ከባድ ነበር ብሏል። ከዚህ ውጭ የጉዟቸው ሌላኛው ፈተና በመንገዳቸው የሚቆመው አሳ ነባሪ ነው። አህመድ በጉዟቸው 3 ጊዜ አሳ ነባሪዎችን ተጋፍጠናል ሲል አስታውሷል። እና አህመድ ለሐጅ ሲጓዙ የደረሱበትንና የደረሰባቸውን ለተመልካቾች ሲያጋሩ ቆይተዋል። በዚህም በርካታ አድናቂዎች ማግኘት ችለዋል። አይዟችሁ በርቱ የሚሏቸውን እነዚህን ተከታታዮች ከቃል ማበረታቻው ጎን ለጎን አንድ ውለታ ጠየቁ። ይህ ውለታ ለወላጅ አጥ ሕፃናት የሚውል ገንዘብ ማሰባሰብ ነው። ጀልባ ቀዛፊዎቹ ገንዘቡን አሰባስበው በፍልስጤም፣ ሊባኖስ፣ ፓኪስታን፣ ሶሪያና በምስራቅ አፍሪካ ሀገር ኡጋንዳ ለሚገኙ ሕፃናት ለመለገስ በማሰብ ነው ውለታውን የጠየቁት። ተከታታዮቻቸውም አላሳፈሯቸውም። $226,000 ማሳካት ቻሉ። ተጓዦቹ ተጨማሪ ዓላማ ማንገባቸውንም ይናገራሉ። በመንገዳቸው ዳዕዋ ሲያደርጉ ነበር። ይህ የሚደረገው ለተከታታዮቻቸው ነው። ዋሂድ ይህን ማድረግ ለምን እንደፈለጉ ሲያስረዳ የእስልምናንና ሐጅን ውበት ለዓለም ማሳየት እንፈልጋለን የሚል ምላሽ ሰጥቷል። የ5ቱ ጀልባ ቀዛፊ ሁጃጅ ያለፉት ሳምንታት የባህር ጉዞ በዚህ ሳምንት ይቋጫል ተብሎ እየተጠበቀ ነው። ለአላህ ሱብሓነሁ ወተዓላ ለበይክ እያሉ ከሀገራቸው እንደተነሱት ሁሉ በመካ ተገኝተው ከሌሎች ሚሊዮኖች ጋር በአንድነት ይህንኑ ለመድገም ጓግተዋል። በመላው ዓለም የሚገኙ ሌሎች በርካታ ቢሊዮን ሙስሊሞች ተራው እስኪደርሳቸው ይጠብቃሉ። ሐጅ እንደተናፈቀ የዙልሂጃ ቀናትም እየቀረቡ ነው። ውድ ተመልካቾች ለዛሬ ያዘጋጀነው የሚንበር ኸበር በዚሁ ተጠናቀቀ። ፋይዛ ሙሐመድ አብሬያችሁ ቆየሁ። ወሰላሙ አለይኩም ወራህመቱላሂ ወበረካቱሁ።